ጫት አስለን ለምንድነው አሁን ጫት ፍየል የምትበለው ቅጠል እኮ ነው ማን ነው ያመጣው መጀመሪያ የጀመረው ማን ነው ይህ ነገር ሸይጣን እኮ ነው ያመጣው ወንድሞች ከጫት የሚገኘው አንድ ኸይር የለም ጫት لا فائدة منه أبدا فائدة اللو يميلين يعني عند سو ጭንቅላቱ የሳተ መሆን አለበት وثبت أنه يغير مزاج እነዛ ጫት የሚወስዱም ዶክተሮቹም እንዳሉት ጭንቅላትን ይቀይራል አሉ እንዴት ነው የሚቀይረው አላቀም المهم ጭንቅላት ይቀይራል አሉ ወደ ላይ ነው ወደ ታች ነው ወደ ጎን ነው المهم ተራ ቅጠል አይደለም ጭንቅላትህ ይቀይራል አሉ وهو متلف للمال የገንዘብ ማጥፊያ ትልቁ እንትን ነው ገንዘብ ያጠፋል ጫት والله በጫት የሚጠፋ ገንዘብ እኮ ማት እንትን ነው يقول لي واحد يمني ከኔ ጋር ለዚህ የመኒ ወደ የመን ሄደና ልጁን አንዲት ሴት ልጅ አለችው እሷን ሊድር ነው ሄደው ሰርግ ተደረገ አለኝ والله ለጫት ብቻ 50,000 ሪያል ነው ያጠፋው አለ በሰርግ የመጡ ጫት ካላቀረብክ አይበሉም አስለን አይመርቁልህም ለጫት ብቻ 50,000 ብር አወጣው ምን ለማረግ ነው ሌላ የለም ጤናም የለውም አያጠግብም يعني ምንም ነገር ፋይዳ የለውም 50,000 ብር አጠፋው አለ ከዛ በኋላ ولو تقول لهم مثلا الآن በኢትዮጵያና በየመን ብዙ ጫት የሚበላው በእነዚህ ሁለት አገር ናቸው ጫት እኮ حرام ነው ብለህ ቆመህ እነዛ ጫት የሚበሉ ሰዎች ጫት እኮ حرام ነው ብትላቸው እውነቴ ነው አላህ ይበለውና መጀመሪያ የሚጠሉህ እነሱ ናቸው ይሰድቡሃል ممكن ይመቱሃል ممكن ይገድሉሃል በጫት አትምጣ እና ምንድነው ይሄ ሸይጣን በሰው ልጅ ልብ የሰረጸው የጫት ፍቅር በጣም አስገራሚ ነገር ነው ፋይዳ አምጡልኝ እስቲ የጫት አንድ ፋይዳ አምጡ የለም ትመረቅናለህ ምን ትላለህ ጭንቅላት ይቀየራል እንዲያውም አንዳንድ ሰዎች ይላሉ ከሴት ያርቃል ይላሉ ሴቱም እንደዚህ በቃ ጫት ሲሉ ጥቅሙ ምንድነው በየጠየቋቸውና يعني ጥቅሙ ታወራለህ ትጫወታለህ ይሰበስብሃል طيب ሌላ የለም